ኢና ሊላሂ ወኢና ኢለይሂ ራጅዑን። በጣም የሚያሳዝን በጣም ቅስም የሚሰብር ለሁሉም ጓደኞቹ ለቤተሰቦቹ ማመን ያቃተው መራር ሐዘን ሐሙዲ የሪያዱ ጓደኛችን ብዙ ሰው የሚያውቀው ቲክቶከሩ ህይወቱ አለፈ። እንዴት ሞተ? እንዴትስ ሊሆን ቻለ? እውነት ነው ወይንስ ውሸት ነው? አሰላሙ አለይኩም ወረሕመቱላህ ወበረካቱሁ። ውድና የተከበራችሁ በመላው ዓለም የምትኖሩ እህት ወንድሞቼ አላህ በያላችሁበት ይጠብቃችሁ። ከእንደዚህ አይነት ድንገተኛ ከሆነ አደጋ አላህ ይጠብቃችሁ። ቤተሰቦቻችሁንም እናንተንም አላህ ይጠብቃችሁ ማለት እፈልጋለሁ። በመጀመሪያ ሲቀጥል ሐሙዲን ሁላችሁም ታውቁታላችሁ። የሀገራችን ልጅ ነው። ከዛም ባለፈ ቲክቶክ ላይ ብዙ እህት ወንድሞች የሚያውቁት ብዙ ሰዎች የሚወዱት የጧቱ የጥንቱ ምን ብዬ ልንገራችሁ፣ እስካሁን ድረስ ሶሻል ሚዲያ ላይ መጀመሪያ ብሎ የከፈተው የሚታወቀው እሱ ነው። ሶሻል ሚዲያ በሚጠቀምበት ይህን ሁሉ ዓመታት እንግዲህ ምንም እስካሁን ድረስ ክፉ ነገር አልወጣለትም፣ ክፉ ስም አልወጣለትም። ሰውን በመሳቅ በመጫወት ነው የሚታወቀው። ነገር ግን ዛሬ ላይ ወደማይቀረው ሁሉም ሰው ወደሚሄድበት ወደ ትክክለኛ ቤቱ ወደ አኼራ ሂዷል። ነገር ግን አሟሟቱ በጣም ያሳዝናል። ብዙዎቻችሁ እንደምታውቁት ሪያድ ላይ እስትራሃ ነበር የሚሰራው። ብዙ ዓመት ኑሮበታል። በስተመጨረሻ አዲስ በመጣው አዋጅ ሳዑዲ አረቢያ ላይ ኢቃማ ለማውጣት ከሚወደው ስራው ስንት ዓመት ከኖረበት ሪያድ ተነስቶ ወደ ኢትዮጵያ ለመምጣት ተነስቶ የመን ገባ። የመን በሰላም ገባ። የመን በሰላም ከገባ በኋላ ወደ ኢትዮጵያ ለመሻገር በጅቡቲ ባህር ላይ በሚጓዙበት ጃልባ ተገልብጦ ህይወቱ አልፏል። በጣም ያሳዝናል። በጣም ልብ ይሰብራል። ብዙ ሰው አላመነም። ነገር ግን 11 ዓመት ሙሉ አይኑን ያላየችው እናቱ አይኑን አየዋለሁ፣ እሱም የእናቴን አይን የቤተሰቦችን አይን አያለሁ በማለት በየመን መጥቶ የቤተሰቦቹን ናፍቆት ተወጥቶ ከዛ በኋላ በስቀቀን ከሚኖርበት ዛሬ ተያዝኩኝ ነገ ተያዝኩኝ ከሚባልበት ሳዑዲ አረቢያ ከዛ ጭንቅ ወጥቶ የራሱ የሆነ መኖሪያ ፈቃድ አስተካክሎ ራሱን አረጋግቶ ለመኖር ህልም ነበር የነበረው። ገባችኋ? ህልም ነበረው። ወደፊት ሰርቶ ለመቀየር ትልቅ ደረጃ ለመድረስ ህልሙ ነበረው። ነገር ግን እሱ የሚያልመው ቀርቶ አላህ የወሰነው ሆኖ አሁን ላይ በህይወት የለም። በጣም ነው ልባችን የተሰበረው። በጣም ነው ያሳዘነን። ሁላችንም የምንወደው ቲክቶክ ላይ የሚያስቀን የሚያጫውተን ምርጥ ጓደኛችን ነበረ። ይሄ ነገር ግን ለብዙዎቻችን ትምህርት ሊሆን ይገባል። እኛ ዛሬ ላይ የምንኖርበትን ትተን የወደፊት ህልማችንን ነው የምናቅደው ብዙ ጊዜ ማለት ነው። ዛሬ የምንኖርበትን ሳይሆን ወደፊት ሀብታም ለመሆን ወይም ከሰዎች በላይ ለመሆን ነበር እቅዳችን። ነገር ግን እኛ የምናቅደው ምንም ነገር እንደማይሳካ በዚህ ማመን ትችላላችሁ። እንግዲህ በባለፈው በሃና አሟሟት እሷም ወደ ሀገር መጣ ኢቃማ ለማውጣት በረሃ ላይ ስትንከራተት በምን ምክንያት እንደሆነ ባናውቅም መሞቷ ተሰምቶ ብዙ መራር ሐዘኖችን አሳልፈናል። ዛሬ ላይ ደግሞ ወንድማችን ሐሙዲ አሁንም በየመን ባህር ላይ ቀርቷል ማለት ነው። እንግዲህ ለወንድማችን ሁላችንም አላህ እንዲያዝንለት እንደው የጀነት እንዳደርገው ዱዓ ብናደርግለት ጥሩ ነው። ከዛ ባለፈ ለወዳጅ ዘመዶቹ ለጓደኞቹ
ለወላጅ አባትና እናቶቹ፣ ወንድሞቹ፣ እህቶቹ መጽናናትን እንመኛለን። ሁሉም ወደዛው ነው። በእርግጥ ግን አሟሟቱ በጣም ያሳዝናል፣ በጣምም ቄስም ይሰብራል። ይህንን ቪዲዮ የምትመለከቱ በሙሉ በስተመጨረሻ ማለት የምፈልገው ሁላችንም በባህር ተመልሶ መጥቶ ህጋዊ እንሆናለን የሚባለው ነገር ቢቀርስ፣ በቃ አላህ እስተፈቀደለት ድረስ ሰርቶ ወደ ሀገሩ ገብቶ በያዘው ገንዘብ እየሰራስ ቢኖር፣ እኛ ህልማችን ብዙ ቢሆንም አላህ ካልተጨመረበት ህልማችን አይሳካም። ስለዚህ ስንት መከራቸውን አይተው እርሻ እያረሱ ሀብት እያረቡ የቀን ስራ እየዋሉ ብዙ መከራቸውን አሳድገው እንደዚህ አይነት በረመዳን ሰዓት እንደዚህ አይነት መራራ ሐዘን መርዶ ሲደርሳቸው ቤተሰብ እንዴት ይቋቋመዋል ትላላችሁ? እንዴትስ ቤተሰብ የሚቋቋመው ይመስላችኋል? ቤተሰብ ይህንን መቋቋም አይችልም። ስለዚህ ሰበቡን ማድረስ አለብን። የባህር ጉዞ መቆም አለበት። በረሃ ለበረሃ የሚረግፈው ወጣት መቆም አለበት። በቃ መጀመሪያ አስበንበት በባህር ሄደናል ሳዑዲ አረቢያ ርዝቃችን እስካለቀ ድረስ ሰርተን ወደ ሀገራችን ተይዘን ብንመጣ ከዛ በኋላ ደግሞ በህጋዊ ወደ ዱባይ መሄድ ይቻላል፣ ወደ ኩዌት መሄድ ይቻላል። ብዙ ሀገራቶች ተዘጋጅተዋል። ለስደት ብዙ ሀገራቶች አሉ። ስለዚህ ሳዑዲ አረቢያ ላይ ህጋዊ እንሆናለን ተብሎ ህይወቱን ሰውቶ ስንት በረሃ አቋርጦ በዛ ጥቁር ባህር ላይ ህይወታችንን ሰውተን የምንሻገርበትን ባህር ቆርጦ መጥቶ ቀጥታ እንደገና ባህር ቆርጦ ወደ ሀገር እንመለሳለን የሚለውን ሐሳብ ሁላችንም ብንተወው ተመራጭ ነው። ስለማይጠቅመን ብዙ እህት ወንድሞቻችንን እያጣን ስለሆነ ይህን ነገር የምታስቡ ሰዎች አሁንም ብታቆሙ ጥሩ ነው። አሁንም ወደ ሀገራችን ገብተን ኢጋማ እናወጣለን ብላችሁ የምታስቡ እህት ወንድሞቼ ቢቀርባችሁ ጥሩ ነው። ብዙ ትምህርት መውሰጃ እየመጣ ነው። ብዙ እህቶቻችን እያለቁ ነው። ትላንትና እኛ ጋር ስንጫወት አድረን ውለን በበነጋው አናገኛቸውም፣ እያጣናቸው ነው። ስለዚህ ወንድማችን ሐሙዲ አፈሩን ያቀልልህ፣ መልካም ስራህን ይቀበልህ። ለቤተሰቦቹ መጽናናት እንመኛለን። ሁላችንም ሟች ነን። በዚች ዓለም የሚኖር የለም፣ ሁሉም ሟች ነው። ስለዚህ ራሳችንን ሰበቡን እያደረስን ራሳችንን ከአደጋ ብንጠብቅ ብንቆጣጠር ሀሪፍ ነው። ለቤተሰብም እንደው ብናዝን ጥሩ ነው ለማለት ነው። ላይክ ሸር አድርጉ ቪዲዮውን፣ ብዙ ሰው ይማርበታል። ይመቻችሁ።